እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? እኛ ነገሮችን በስጋዊ ስሜትና በኃጢአት መነጽር ስለምናይ የህይወት ምንጭ የሆኑ አካላትን ከዝሙት ወይም ከነውር ጋር ብቻ እናያይዛቸዋለን። ቅዱስ ጳውሎስ ለቲቶ በላከው ምዕራፍ 1 ቁጥር 5 ላይ ሁሉ ለንጹሖች ንጹህ ነው፣ ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም እንዳለው የጥያቄያቸው ስህተቱ ከአካሉ ተፈጥሮ ሳይሆን ከነርሱ የአተያይ ዝቅጠት የተነሳ መሆኑን የሚያሳይ ነው። እርሱ ዓይን ነበረው ግን በምኞት አላየም። እጅ ነበረው ግን ክፉ አላደረገም። ልብ ነበረው ግን ክፋትን አላሰበም። ሰላም ጤና ይስጥልን። ይሄ የዛምሮት መርሐ ግብራችን ነው። በዛሬው የዛምሮት መርሐ ግብራችን ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ከመሆኑ ጋር የሚነሱ ጥያቄዎችን የምንመለከት ይሆናል። ፕሮግራሙን ይዤላችሁ የቀረብኩት ዲያቆን ሙሉዓለም አስራት ነኝ። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ጋብዛለሁ። መልካም ቆይታ። አምላክ ሰው የሆነው እኛን ያድነንና ወደ ቀደመ ክብራችን ይመልሰን ዘንድ እንጂ ፈጣሪነቱን ይተው ዘንድ አይደለም። እግዚአብሔር ወልድ የእኛን የሰዎች ባህሪ በገዛ ፈቃዱ ገንዘብ አደረገ እንጂ አምላክነቱ በሰብአዊ ባህሪ የተዋጠ፣ ሰብአዊ ባህሪው በመለኮታዊ ባህሪው የጠፋ አይደለም። አንዳንድ ሰዎች ይህ አምላክ የሆነበት ምስጢር ግራ ሲገባቸው ይስተዋላል። እንዴት አምላክ ሰው ይሆናል? እንዴትስ ሁሉን የፈጠረ ጌታ ይራባል፣ ይጠማል? በፈጠረው ፍጥረት የሚሰደብና የሚገረፍ በመስቀል ላይ እንኳን ሲሰቅሉት ዝም የሚል አምላክ ማን ነው ብለው ይጠይቃሉ። የዚህ ጥያቄ ችግር ጥያቄ ሆኖ መቅረቡ አይደለም። ይልቁንስ እግዚአብሔር የፈጠራቸው ፍጥረታትን የሚወድ የፍቅር አምላክ መሆኑን የሚዘነጋ ሐሳብ ያለው መሆኑ ነው። አዎ ፈጣሪ ፍጥረትን በኃይሉና በግርማው የሚገዛ ያጠፉትን በስልጣኑ የሚቀጣ ታላቅ አምላክ ነው። ነገር ግን ሊዘነጋ የማይገባ አንድ እውነት አለ። ይኸውም እግዚአብሔር ለፍጥረቱ እስከ መስቀል ሞት ድረስ የታዘዘ ፍቅር መሆኑን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ የሰው ልጆች ከተጣለባቸው ዘላለማዊ የሞት ፍርድ ነፃ የሆኑ ዘንድ በስጋ የተገለጠ አምላክ መሆኑን ታምናለች። ይህንንም እውነት ለዓለም ትነግራለች። ቤተክርስቲያን ከሦስቱ አካል አንዱ እግዚአብሔር ወልድ ያለመለወጥ፣ ያለመቀላቀል፣ ያለመጠፋፋት ከመቤታችን ከቅድስት ድንግል ማርያም ስጋ ነስቶ ያለመለየት፣ ያለሁለትነት፣ ያለመመለስ በተዋህዶ ፍጹም አምላክ ፍጹም ሰው መሆኑን ታስተምራለች። መለኮት ወደ ስጋነት አልተለወጠም። ይህን በምሳሌ እንመልከተው። ብረትና እሳት ቢዋሃዱ ብረቱ እሳቱን አይውጠውም፣ እሳቱም ብረቱን አያጠፋውም። ክርስቶስም እንዲሁ ነው። የስጋን ባህሪያት ገንዘቡ ያደረገው ክርስቶስ ሲራብና ሲጠማ ገንዘቡ ባደረገው መለኮታዊ ባህሪ ደግሞ የህይወት እንጀራና የህይወት ውሃ የሆነ አምላክ ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። የዮሐንስ ወንጌል ምዕራፍ 4 ቁጥር 6 በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም ለ6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ክርስቶስ የተራበውና የተጠማው ለምንድን ነው ስንል በእውነትም ሰው የሆነ በመሆኑ ነው። እርሱ የለበሰው ስጋ እንደኛ እውነተኛ ስጋ እንጂ የውሸት አልነበረም። የማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ በዚያም ጊዜ በፊቱ ተፉበት፣ ጎሰሙትም፣ ሌሎችም በጥፊ መቱት። ማርቆስ ምዕራፍ 15 ቁጥር 15 ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ። ኢሳይያስ ምዕራፍ 53 ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረፈውና የተሰቀለው ከአቅም ማጣት የተነሳ አይደለም። በዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ እርሱ ራሱ ነፍሴን በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም ብሏል። መገረፉና መሰቃየቱ የፍቅሩና የቤዛነቱ መግለጫ ነው። መለኮት በባህሪው ስቃይና ሞት የለበትም። ነገር ግን መለኮት ከተዋህዶ ስጋ ጋር በአንድ ባህሪ ስቃዩን ገንዘብ አደረገ። በመስቀል ላይ የሞተው በስጋው ነው። በመለኮቱ ግን ሕያዋንንም ሙታንንም የሚገዛ የዘላለም አምላክ ነው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 7 የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አምላክ ሰው መሆኑ እርሱን ዝቅ አያደርገውም፣ ይልቁኑ እኛን ከፍ ያደርገናል እንጂ። ቅዱስ አትናቴዎስ እንዳለው የሰው ልጅ የእግዚአብሔር ልጅ ይሆን ዘንድ የእግዚአብሔር ልጅ የሰው ልጅ ሆነ። በስጋ መገለጡ የአምላክነቱን ክብር አይቀንሰውም። ይልቁኑ በዚያ በታየውና
በተዳሰሰው አካሉ ዕውራንን አበራ፣ ለምጻሞችንም አነጻ፣ ሙታንንም አስነሳ። ስለዚህ ክርስቶስን በረሃቡና በጥማቱ በግርፋቱና በስቅላቱ ብቻ አይታችሁ አትሰናከሉ። እርሱ በፈቃዱ ሰው የሆነው እኛን የአምላክ ልጆች ለማድረግ ነው። በእርሱ መራብ እኛ የሕይወት እንጀራን አገኘን፣ በእርሱ ቁስል እኛ ተፈወስን። ዛሬም ነገም ለዘላለም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በጽኑ መሰረት ላይ ቆማ የምታውጀው እውነት ይህንን ነው። ሰው የሆነው ኢየሱስ ክርስቶስ እርሱ ትናንትም ዛሬም እስከ ዘላለም ያው የሆነ ፍጹም አምላክና የፍጥረት ሁሉ ጌታ ነው። እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ? አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል ላይም አስቀድሞ በትንቢትም ተነግሮለታል። በስጋ ስለተገለጠ አላህ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የኔ በስጋ ስለተገለጠ ነው። አላህ በስጋ ተገልጧል። በቅርቡ በአንድ ሃይማኖታዊ ውይይት ላይ የፈጣሪን ማንነትና የሰውን አካል ለማሳነስ ጥያቄ ሆኖ የተነሳ ጉዳይን ተመልክተናል። አምላክ ሰው ከሆነ እንዲህ ያለ አካል አለው ወይ በሚል ከእውቀት ይልቅ ስጋዊ ሐሳብን ያዘለና በተሳልቆ መንፈስ የተነሳን አንድን ጥያቄ ተመልክተናል። ቅዱስ ጳውሎስ ለቲቶ በላከው ምዕራፍ 1 ቁጥር 5 ላይ ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም እንዳለው የጥያቄያቸው ስህተቱ ከአካሉ ተፈጥሮ ሳይሆን ከእነርሱ የአተያይ ዝቅጠት የተነሳ መሆኑን የሚያሳይ ነው። እኛ ነገሮችን በስጋዊ ስሜትና በኃጢአት መነጽር ስለምናይ የሕይወት ምንጭ የሆኑ አካላትን ከዝሙት ወይም ከነውር ጋር ብቻ እናያይዛቸዋለን። ንጹሕ ለሆነ ሰው ግን ተፈጥሮ ሁሉ በክብር የተሞላች ናት። የፈጣሪን ሥራ በሰውኛ ውስን አስተሳሰብ መለካት የፈጣሪ ድክመት ሳይሆን የሰው ልጅ የአእምሮ መጥበብ ነው። እግዚአብሔር ሰውን ሲፈጥር ሁሉ መልካም ነው ብሎ ነበር። በሰውነታችን ላይ ያለ እያንዳንዱ ክፍል ለተቀደሰ ዓላማ፣ ለሕይወት ቀጣይነትና ለተፈጥሮ ሚዛን የተሰጠ ስጦታ ነው። በእግዚአብሔር እጅ ሥራ ላይ መሳለቅ የገዛ ማንነታችንና የፈጣሪን ጥበብ መናቅ ነው። ክርስቶስ ሰው በመሆኑ አካላችንን ከውርደት ወደ ክብር አሸጋገረው። እኛ ነውር ብለን በድክመታችን የምናየውን አካል እርሱ ግን በመለኮታዊ ጥበቡ ተዋሃደው። ስለዚህ ስለ እርሱ አካላዊ ማንነት በእንዲህ መልኩ ማየት ክርስቶስ ለሰው ልጅ ያሳየውን ትሕትናና ፍቅር አለመረዳት ይሆንብናል። ኃጢአት የሰውነት ባህሪ አይደለም። ኃጢአት የባህሪ መታመም ነው። እግዚአብሔር አዳምን መጀመሪያ ሲፈጥረው ያሉት የአካል ክፍሎች ዓይን፣ እጅ፣ ልብና ሌሎችም የአካል ክፍሎች ሁሉ ፍጹማንና ንጹሐን ነበሩ። ኃጢአት የመጣው ሰው ፈቃዱን ከእግዚአብሔር አርቆ ለዲያብሎስ ፈቃድ ሲያስገዛ ነው። እግዚአብሔር መጀመሪያ የፈጠረውን ንጹሕን የሰውነት ባህሪ ነው የነሳው እንጂ ኃጢአትንና ክፉ ፈቃድን አልነሳም። አንዳንዶች የሰው አካል ካለው አካል ደግሞ ለኃጢአትና ለምኞት የተጋለጠ ስለሆነ እንዴት አምላክ ፍጹም ሰው ይሆናል ብለው ይጠይቃሉ። እዚህ ጋር ትልቅ ስህተት ይታያል። ኃጢአት የሰውነት ክፍል ወይም ባህሪ አይደለም። እግዚአብሔር አዳምን ሲፈጥረው በሰውነቱ ላይ ኃጢአት አልነበረበትም። ኃጢአት በኋላ የመጣ የባህሪ በሽታ ነው። ቅዱስ ጳውሎስ በዕብራውያን ምዕራፍ 4 ቁጥር 15 ላይ እንደተናገረው በነገር ሁሉ እንደኛ የተፈተነ ነው፣ ነገር ግን ኃጢአት የለበትም። እርሱ ዓይን ነበረው ግን በምኞት አላየም። እጅ ነበረው ግን ክፉ አላደረገም። ልብ ነበረው ግን ክፋትን አላሰበም። ክርስቶስ ሙሉ ሰው የሆነው በእኛ ዘንድ በኃጢአት የቆሸሸውን የአካል ክፍል በእርሱ ቅድስና ቀድሶ ጤነኛ ሊያደርገው ነው። ሌላው ትልቁ ጥያቄ ደግሞ ረቂቅ የሆነውና በየትም የሚኖር ፈጣሪ እንዴት በደካማና ውስን በሆነ የሰው አካል ውስጥ ሊወሰን ይችላል የሚል ጥያቄ ነው። ለዚህ ምላሹ ቀላል ነው። እግዚአብሔር ሁሉን ቻይ አምላክ ነው። ሁሉን ማድረግ የሚችልን አምላክ ደግሞ ሰው መሆን አይችልም ማለት የእርሱን ሁሉን ቻይነት መካድ ይሆንብናል። ክርስቶስ በድንግል ማርያም ማኅፀን ሲያድርና በምድር ላይ በሰው መካከል ሲመላለስ ሰማይና ምድርን ከመሙላትና ዓለምን ከመግዛት አልተራቆተም። ፀሐይን ብንመለከት ብርሃኗ፣ ሙቀቷ በአንዲት ትንሽ ክፍል መስኮት በኩል ገብቶ ክፍሉን ይሞላል። ነገር ግን ክፍሉ ውስጥ ገባ ማለት ፀሐይዋ በዚች ክፍል ተወሰነች፣ ከሰማይ ጠፋች ማለት አይደለም። መለኮትም እንዲሁ ነው። በስጋ ተገለጸ ማለት በስጋ ብቻ ተገድቦ ቀረ ማለት አይደለም። እርሱ በምድር ላይ ፍጹም ሰው ሆኖ ሳለ በሰማይም ፍጹም አምላክ ሆኖ ዓለምን የሚያንቀሳቅስ ነበረ። ይህንን ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የማይመረመር ታላቅ ምስጢር የምትለው። የሰው ልጅ ውስን በሆነው አእምሮ ፈጣሪ አይወልድም አይወለድም ብሎ ሕግን ቢጽፍም እርሱ ግን ሁሉን ማድረግ የሚችል አምላክ ነውና ውስን በሆነው ስጋ አስቀድሞ በመገለጥ ልጆቹን አድኗል። እግዚአብሔር ወለደ ወይም ተወለደ ስንል
እንደ ሰው በስጋዊ ፍላጎት በጊዜና በቦታ ተገዝቶ ነው ካልን የአምላክ ባህሪን አለማወቅ ይሆንብናል። ክርስቶስን የአምላክ ልጅ ስንለው ግን የባህሪ መገለጫው እንጂ እንደ ምድራዊ አባትና ልጅ በእድሜ አንዱ ከሌላው የሚቀርምበት አይደለም። እግዚአብሔር ሁሉን ቻይ ነው እያሉ አይወልድም የሚሉ ሰዎች መውለድን የሚያስቡት በሰውኛ አስተሳሰብ መሆኑን እንመለከታለን። እኛ ሰዎች ስንወልድ ሚስት ያስፈልገናል፣ ጊዜም ይወስድብናል። የምንወልደውም ከኛ በኋላ የሚተካ ፍጡር ነው። እግዚአብሔር አብ ወልድን የወለደው ግን እንዲህ ባለው ምድራዊ አረዳድ አይደለም። እርሱ በመለኮታዊ ባህሪው ነው የወለደው። ይህን ለመረዳት ቀለል ያለ ምሳሌ እንውሰድ። እሳት ብርሃንን፣ ሙቀትን ይወልዳል። እሳቱ ሲፈጠር ብርሃኑና ሙቀቱም አብረው ነው የተፈጠሩት። እሳቱ ሳይኖር ብርሃኑ ቀድሞ አልነበረም። ብርሃኑም ሳይኖር እሳቱ አልነበረም። ብርሃኑ ከእሳቱ ወጣ ማለት ግን እሳቱ ጎደለ ወይም ብርሃኑ ከእሳቱ አነሰ ማለት አይደለም። አብ ወልድን የወለደው ያለ እናት ያለ አዝማድ ከዘመን በፊት በባህሪው ነው። አብ እሳት ቢሆን ወልድ ብርሃን ነው። ስለዚህ የአብ አባትነትና የወልድ ልጅነት የባህሪ አንድነትና እኩልነትን የሚያሳይ እንጂ ምድራዊ ውልደትን የሚያመላክት አይደለም። ሁለተኛው ነጥብ አምላክ እንዴት ከሴት ይወለዳል? ይህ ክብር ማነስ አይደለምን የሚለው ነው። አምላክ ሁሉን ቻይ ነው ብሎ ካመንና ከተቀበለ በኋላ ግን ሰው መሆንና መወለድ አይችልም ማለት ራሱ እርስ በርሱ የሚጋጭ ሐሳብ ነው። ሁሉን ማድረግ የሚችል አምላክ ከሆነ ፍጥረቱን ለማዳን ሲል በንጽህ ድንግል ማኅፀን አድሮ ስጋችንን ለብሶ በሰው አምሳል መወለድ እንዴት ያቅተዋል? አምላክ መወለዱ እርሱን የሚያሳንሰው ሳይሆን የፍቅሩ ታላቅነትና የሁሉን ቻይነቱ መግለጫ ነው። ቅዱስ ቄርሎስ እንዳስተማረው እርሱ በሰማይ ያለ እናት ከአብ የተወለደ በምድርም ደግሞ ያለ አባት ከድንግል ማርያም የተወለደ ነው። አምላክ ከድንግል ማርያም የተወለደው የሰው ልጅ ከውድቀት ሕይወት አውጥቶ የእግዚአብሔር ልጆች ያደርገን ዘንድ ነው። ስለዚህ ክርስቶስ መወለዱ ከአምላክነቱ መዋረድ ሳይሆን የእኛ የፍጥረታቱ ወደ ክብር ከፍ ማለት ነው። አምላክ ሁሉን ቻይ ነው ስንል የኃይል ብቻ አምላክ ነው ማለታችን አይደለም። እርሱ የፍቅርም አምላክ ነው። ኃይሉና ፍቅሩ አንድ ላይ ሲገናኙ ምስጢረ ሥጋዌ ይሆናል። በኃይሉ ዓለምን ፈጠረ፣ በፍቅሩና በቸርነቱ ደግሞ እኛን ለማዳን ሰው ሆኖ ተወለደ። ስለዚህ አይወልድም አይወለድም የሚለው ክርክር የአምላክን ሁሉን ቻይነትና ፍጹም ፍቅር ካለመረዳት የሚመጣ የሰዎች ጥርጣሬ ብቻ ነው። የዛሬው መርሃ ግብራችን ይህን ይመስል ነበረ። በሌላ ርዕስ በሚቀጥለው ጊዜ እስከምንገናኝ ድረስ ቸርን ሰንብት።